ወደባችንን ያዘጉትን ልክ እንደዛው የደቡብን መንጋጋና ጎሮሮአችን አዘግቶ እርስ በርስ አንድ ነው ብሎ እኛን እያባሉ ናቸው። ትላንት ምንድነው ያለው ዶክተር አብይ አህመድ ማዕከላዊ ክልል ሄደው ምንድነው ያለው? በዛብህ ያስጀመረውን የሀዲያ ወጣቶች ያስቀጥላሉ። ያ ማለት ምንድነው? ለጦርነት ተዘጋጅ ነው። አንድ ነገር አንድ ፋብሪካ የለም። ይኸውላችሁ ይሄን ወጣት ፎሎ አድርጉት። ወንድሙ ከዚህ ተማር፣ ፖለቲካ ተመልከት። አብይን ሲያደንቅ ነበር አንድ ትራክ ነጂ ወላ እንትን ከምባታ እንደውም ኦሮምኛ እንማራለን ይላል። የደንቆሮ እዚህ አሜሪካን ሀገር የተሙ ጓደኛ አየህ፣ ይሄን የተማረ ሰማው ሱ ምን አላችሁ? ይቅርታ እንዴ በዛብህ ጴጥሮስን ያነሳው አለ ጦርነት ሊማግደን እንጂ እኛን ኤሌክትሪክ ባቡር ሊያስገባልን አይደለም አለ። አየው ቀጥል አይጀግ ነው። ታንክ ዩ ስለዚህ ኮንሳንሲስቱን አንድ ላከማይቶ ልክ ያኔ ትግራይ ጦርነት ላይ እንደጨረስ ሁሉ ደቡብ ተነስ እያሉ ወጣቶች ዛሬ አማራ እንደገደለ ሁሉ ወጣቱን እየሰበሰበ እኛን አንድ ቅርጫት ውስጥ አስከማችቶ አንድ ፋብሪካ ሳይሰጠን አንድ መንገድ ሳይሰራልን አንድ ውሃ ማብራት ውሃ ሳያስገባልን አዲስ አበባን እኮ አይተሃል። ኮሪደር ልማት እያሉ እኮ ጭቃ ሲሚንቶ ተዋደዋል እያለ እኮ በጭቃ የሚገነባውን ወንበዴ ከውጭ የሚመጡ ባለሀብቶች ወይም ቱሪስቶችን ለማስጎበኛት ዳውን ጨረሱ፣ ደቡቦችን ጨረሰ። ስለዚህ ምንድነው አሁን ዋና ነገር መናገር የሚፈልገው በዛብህ ጴጥሮስ ያስጀመረውን ነገር የሀዲያ የደቡብ ወጣት ያሳካል ማለት ለጦርነት ተዘጋጅ ነው። አይተሃል አይደል? ዲፊን ማራን ከጨረሰ ጀግና ነው። ልንገርህ የደቡብ ወጣት ባይዘው ጀግና ነው። እንደ በዛብህ ማለት ሌላኛው የዘመነ ካሴ አገር ሰው እነዚያ ኮሎኔሉ ሁለቱም አብራሪዎች ናቸው። አንዱ ሞተ፣ አንደኛው የት እንዳለ አይታወቅም። አየህ እነዚያ የጀመሩትን ማለት እኮ እኛ ተዋግተንላቸው እናንተና አማራው እነሱ የኦሮሞ ዘረኞች መርከብ ሊያቆሙ ነው እንዳድዋ ትግሬዎች። አየህ ኖ ተዋጋ ኦሮሞ በለው ንገረው። ሱ ተዋጋ ኦሮሞ ሁለተኛ እንቆራለን። ተዋጋና መልስልን። ከዚያም ኦሮሞ ንጉስ አድርገን እንቀጥላለን። ቴንክ ዩ። ስለዚህ የተከበረ ኮሎኔል በዛብህ ጴጥሮስ ሶማሊያ ጦርነት ለሶስት ጊዜ ተገለባብጦ ሶማሊያ ጄቶችን አየር ላይ ለምድር ላይ ባንኩን ታንኩን አፈራርሶ የጣላውን ዛሬ ትግሬዎች አሸማቆ ወንድማችን የት እንዳለ እንኳን ደቡቦች እስካሁን ለቅሶ ላይ ነን። ተቀብሯል በነፍስ አለ የሚለውን ነገር ምንም የምናውቀው ነገር የለም። በዛብህ ኮሎኔል የተከበረ በዛብህ ጴጥሮስ። ስለዚህ ትላንት አብይ አህመድ የተናገረው ነገር በዛብህ የጀመረውን ነገር የደቡብ ወጣት ታሳካለ ማለት አማራውን እየገደለ ደቡብን ለማነቃቃት ጦርነት ውስጥ አስገብቶ እርስ በርስ እያባለ ነው ወይ? ቀይ ባህሩንስ በቀይ ባህራችን በአሰብ ጉዳይ ማን ይደራደርና? አንተም አቋሚን ገልጸሃል። እኔም በዚህ አጋጣሚ መግለጽ የሚፈልገው እኔ ኢትዮጵያዊ ነኝ። በኢትዮጵያ ሉዓላዊነት በኢትዮጵያ ጥቅም ዞር ፍንክች ማልል ሰው ነኝ። ኢትዮጵያዊ ነኝ። ኢትዮጵያዊነቴን አስረግጬ ማስጠበቅ እፈልጋለሁ። ነገር ግን አማራው እየተገደለ አማራውን እየጨፈጨፈ አማራ ማለት ኢትዮጵያዊ እያለ ባህሉ የአማራ ነው፣ እንጀራው የአማራን ለማስለኛ ጋር መምጣት የለበትም። ልክ የኦሮሞ የጨፈጨፈውን በእኛ ውስጥ ለመደበቅ የመጣበት ነገር ትክክል የለም። አንቀበልም። እኛ ደቡቦች አንቀበልም። አስመሳይ ነው። አንድ ቀን እንኳን ልንገር፣ እኔ ደቡብ አፍሪካ ነው የሚኖረው። የሚበላውን የሚጠጣውን አጥቼ ከአባቴና ከእናቶቼ ተነጥዬ ስደት ላይ ይንከራተታለሁ። አይቻለህ? አንድ ፋብሪካ ቢሆን አንድ መንገድ ቢሰራ ሀገር መጥቼ አልንከራተትም ነበር። አይቻለህ? ትናንት ወዲያ የብራዘርን ሾፕ አቃጥሏሉ። ጥቁሮች መጥቶ ሱቄን ዘርፎ አቃጥሎ አሁን ሰው ቤት ነኝ ያለሁት። እኔ ራሴ በጣም ችግር ውስጥ ነን ያለ ነው። የደቡብ ወጣት አይቻለህ? እያሸማቀቁ እኛን ከሀገር ከጥቅም ውጭ ያድርጉናል። በተለይ ደቡብ ወጣት አሁን የለም፣ ተሰደው አልቋል። ወንድሜ በጣም ወንድማችን ሱ ይችን ንግግርን በጣም ኃይለኛ ፖለቲካ ስለሆነ በእናንተ ቋንቋ በሁለት ደቂቃ እስቲ ግለጽላቸው። የቅድሙን ጀምራ ፖለቲካው እንዲገባው ህዝቡ ቀጥል። ቴንክ ዩ ካምባቲ ዋሱ ከናዘን ዮንተር አስረጋጭ ኩላንኪና ደቡቢ ነው አወት መት ፋብሪካ አሰሙቡ ማኒ ባሮን ተንከራተተን ሳውት አፍሪካን ሂሶ ክራኔን አትዋል ተቡል ካምቤቾን ታና በኢትዮጵያነት አትደራደር። ነገር ግን አብይ አህመድ ስልጣኑን ለማስጠበቅ ወደ ደቡብ የመጣው ስልጣኑን ለማስጠበቅ ነው። ይሄ ወንበዴ አራጅ ገዳይ ጨፍጫፊ አብይ አህመድ አማራን የጨፈጨፈው ነገ ለደቡብስ ምን አይነት ዋስትና አለክ? ለደቡብ ምን አይነት ዋስትና ነው ያለክ? እኛ ደቡቦች
በኢትዮጵያዊነታችን እና በማንነታችን አንከራም። ታውቃላችሁ አንዴ ሲተኩስ አንገት የሚበጥስ ነው። ሞጣ ራሱ ያውቃል። ብዙ ጊዜ ስትናገር በዚህ አጋጣሚ ሳላደንቅ አላልፍም። ማዘር ራሱ ትናንት ወዲያ አዲስ ስልክ ገዝቼ ከአንተ ጋር ለማገናኛት አስገባ ምናምን ሲል አላስገባኝም። ማዘር ሁላ ነው የ65 ዓመት እናቴ በጣም ታደንቃለች። ቲክታክ ታያለች። በነገራችን ላይ የሚሰራቸው ነገሮች አንድ ኮንታል በቆሎ እኮ ወንድሜ 7000 ገብቶ ሰው እየተንከራተታ ነው። በመለስ ጊዜ ያኔ ታውቃለህ 2000 ምናምን ነበር ጤፍ። ዛሬ ግን ወንድሜ ሰው አይደለም አንድ ጊዜ መብላት መንገድ ላይ ወጥቶ እየለመነ ነው። በራብ እያለቀ ነው መንገድ ላይ ወጥቶ። እንደኔ አይነት ያሉ ወጣቶች ደግሞ መውለድ ባለባቸው ሰዓት እኔ አሁን ሞታ ቢወልድ የልጅ ልጅ የማይበት ሰዓት ነበረኝ። ግን ጆኖሳይድ እየተፈጸመ ማግባት ባለብኝ ሰዓት ሳላገባ ዘሬውላ እስከ መድረክ ደርሷል። እኔ ብቻ አይደለም ብዙ ወጣቶች እኔ አሁን ቢያገባ ሞታ እውነቴን ነው የምልህ እኔ ቢወልድ እድራለሁ። ነገር ግን ስላልተመቸ አንድ ፋብሪካ እንኳን ሰጥቶ ውሃ እንኳን ማብራት የለም በአካባቢያችን። በጣም ችግር ለነኔ ህዝቡ ችግር ላይ ነው። እኔ እንኳን ችግር የለውም ሰው ሀገርም ስላለ ወጣትም ስለሆን በጡንቻ ማሸማቀ ምናምን ተፍተፍ ብዬ መብላት እችላለሁ። ቤተሰብ እያለቀ ነው ወንድሜ። በጣም ኢትዮጵያ ህዝብ ችግር ላይ ናቸው። አብሶ ደቡቦች በጣም አደጋ ውስጥ ናቸው። በጣም ኑሮ ተዋዶ እሱ አዲስ አበባ ኮሪደር ልማት እየሰራው ነው እያለ ህዝቡን ጨርሷል። ኦልሬዲ ኮሪደር ልማት ህዝቡ እያለቀ ምን ያደርግልናል? ፎቅ ምን ያደርግልናል? ወንድሜ ሰው እየተራባ ሲንጫው ምን ያደርግልናል? ሞት አንተ ሰላም ስትሆን እኔ ሰላም ሲሆን እኮ ሁሉ ነገር የሚመጣልን ገባክ? እኔ ብዙ አሁን ወጣትም ስለሆንኩኝ የህዝቡ ጭንቀት በውስጤ የሆነ አፍኖ ስለተቀመጠ ሲናገር ራሱ ጎሮሮዬ እንትን እያለ ነው። እና ሞጣ በዚህ አጋጣሚ ማዘርም በጣም ትወዳለች፣ በጣም ነው የምታከብር። እኔም በዚህ አጋጣሚ እንደ ደቡብ ልጅ እንደ አንድ ኢትዮጵያዊ በማንነቴ ማልፈራ በኢትዮጵያነቴ ማልደራደር የቁርጥ ቀን ልጅ ነኝ። አሰብም ቢሆን በኢትዮጵያነታችን ማንደራደር አማራም ወንድሜ በጣም እነዚህ ስልጣናቸውን ለማስጠበቅ ወደ ደቡብ የመጣበት መንገድ እኔ አልቀበለው። አብይ አህመድ ትላንት ብሔር ብሔረሰብ ምናምን ብሎ የመጣው ስልጣኑን ለማራዘም ነው። የደቡብ ወጣት መስማት አለብህ። እና ሞጣዬ የምር እኔ ከተቀመጥኩበት ቦታ ከፍ ብዬ ቀና ብዬ ሊያመሰግን እወዳለሁ።